እንደ ቆላ ወፍ እንደ ግሪሳ እንደ ቆላ ወፍ እንደ ግሪሳ በሸዋ በትግሬ ተቀመጣችሁ አንድ ዛላ በርበሬ መንቀል ቸግሯችሁ ቆጥቁጦ ለብልቦ ይፍጃችሁ። ይህን ስድብ ንጉሱ በሰማ ጊዜ ፎከረ። ካሳ አንድ የናቱ የሐበሻ ባል የኢየሩሳሌም ውሽማ አለና አስመጣት። እሷም ተጨነቀች፣ ተንቀጠቀጠች። ሰውም ልትቀጣ ነው ብሎ ቁርጥ አወቀ። እሷ ግን አይሰማም ብዬ እንዴት በጉድ ወጣው፣ መንጠልጠያ ባገኝ ከሰማይ በወጣው፣ መውረጃውን ባገኝ ከምድር በገባው እያለች አለቀሰች። ምህረት የታዘዘበት ቀን ሆኖ ንጉሱ ቴዎድሮስ ማራት፣ ወዲያውም ሸለማት፣ ብርም ባሪያም ሰጣት በማለት ጽፈዋል። ፍልፍቴ ጋዳይ ፋኖ እንደመጋኛ እረተው በሉት ያምበልብሉ። ጤና ይስጥልን ሀብል ተረክቤ። የአጤ ቴዎድሮስ ጠባይና የጳውሎስ ኞኞ መልእክት በአሰፋ ኃይሉ። ጥቂት ስለ ጳውሎስ ኞኞ። ጳውሎስ ኞኞ ትምህርት ቤት ገብቶ መደበኛ ትምህርትን የተማረው እስከ 3ኛ ክፍል ብቻ ነው። 3ኛ ክፍል ብቻ። ጳውሎስ ኞኞ የ3ኛ ክፍል ሽፍታ ነው። ጳውሎስ ኞኞ በራሱ በንባብ በጥናትና ምርምር በህይወት ተሞክሮና ከምንም በላይ ደግሞ በሰላ አእምሮ ጥልቅ ግንዛቤ ራሱን በራሱ ያስተማረበት የትምህርት ደረጃ ሲታይ ደግሞ ጳውሎስ የ3ኛ ክፍል ተማሪ አልነበረም። የ33ኛ ክፍል የህይወት ዘመን ተማሪ ነው። ተማሪ ማለት እስከ ህይወቱ ፍጻሜ ሌላም ነገር ለመማር፣ ለመጨመር፣ ለማወቅ፣ ለመዳሰስ የሚተጋ ወደር የሌለው የእድሜ ልክ ተማሪ ማለቴ ነው። እና በቃ ይገርመኛል ብቻ ሳይሆን ግርም ይለኛል። ታላቁ ኢትዮጵያዊ ምሁር ጋሼ ጳውሎስ ኞኞ ሰው ማለት እንደሱ ነው። ጳውሎስ ኞኞ ይህንን አጤ ቴዎድሮስ የሚል መጽሐፍ የሚጀምረው እንዲህ በሚል የመቅድም ርዕስ ነው። ይድረስ ለመጽሐፊ አንባቢዎች የተላከ ከጳውሎስ ኞኞ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 17። ከዚያ ጉጉት አደረብኝ። ጳውሎስ ኞኞ በመጽሐፉ መግቢያ ርዕስ ላይ ስለምን የመጽሐፍ ቅዱስ ጥቅስ ማስቀመጥ አስፈለገው? ጥቅሱስ ምን ይል ይሆን እያልኩ ሳላየው በመሃል ዘንግቼው ተውኩት። ምናልባት ከ6 ዓመታት በኋላ ይመስለኛል መጽሐፉን በድጋሜ አገኘሁት። ሳየው አሁንም ያ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 17 የሚል የጳውሎስ ኞኞ የመቅደም ርዕስ አሁንም በዓይኖቼ ላይ ዋለ። ትዝ አለኝ። በቸልተኝነቴ ራሴን ወቀስኩት። ከዚያ አይ ጳውሎስ በህልፈተ ሕይወትም ወደ ቅዱስ መንገድ ትመራኛለህ እያልኩ እየተገረምኩ መጽሐፍ ቅዱሱን መዘዝኩ። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 17 የሚለውን ገልጬ ሳነበው እንዲህ ይላል። በገዛ እጄ የተጻፈ የኔ የጳውሎስ ሰላምታ ይህ ነው፣ የመልእክቴ ሁሉ ማስረጃ ይህ ነው፣ እንዲህም እጽፋለሁ። አሁንም ጥቂት ስለ ጳውሎስ ኞኞ። ጳውሎስ ኞኞ ስለ አጤ ቴዎድሮስ በታሪክ የሚታወቁ የጀግንነት ውሎች ብቻ አይደለም የጻፈው። ስለ አነሳስ ንግስናና ውድቀታቸውን ብቻ አይደለም። በውጭም ሆነ በእኛ ጸሐፊያን ስለ ቴዎድሮስ በተጻፉ ደብዳቤዎችና አስረጂ መዛግብት ላይ ብቻ የሰፈረውንም ብቻ አይደለም ጳውሎስ ኞኞ የጻፈው። ጳውሎስ ኞኞ አጤ ቴዎድሮስ የተጓዙባቸውን ቦታዎች ሁሉ አስሷል። የጦርነት ውሏቸውን ብቻ ሳይሆን በእያንዳንዱ ጉዟቸው ባላገር ምን እንዳለ፣ ምን እንደተሰማው፣ ምን እንደደረሰበት፣ አዝማሪው ምን ብሎ እንደገጠመ፣ ተጻራሪዎች ምን ሁኔታ ላይ እንደነበሩ፣ የወቅቱ የአካባቢው ፖለቲካና የአውሮፓውያን ነገስታትና መልእክተኞች ምን ያስቡ፣ ምን ያደርጉና ምን ይጽፉስ እንደነበር የእያንዳንዷን ወንዝና ፈፋ ሳይቀር፣ የእያንዳንዷን ሰፈርና መንደርተኛ ሁኔታ ሳይቀር እንደ ታሪክ ጸሐፊ ብቻ ሳይሆን ልክ እንደ ዘመናዊ የማህበረሰብ ጥናት ተመራማሪ ሶሺዮሎጂ ሪሰርቸር ከ150 ዓመታት በፊት በኢትዮጵያ ሀገራችን ከመሃል ሀገር እስከ ቀይ ባህር የነበረውን እያንዳንዱን በጎም ሆነ አስከፊ ሁኔታ በዝርዝር በሰላ ብዕርና በወቅቱ በነበረው አንደበት ያሳየናል፣ ያስጎበኘናል። የአጤ ቴዎድሮስን ጭካኔ በስጋችን ዘልቆ እንዲሰማን ያሳየናል። የአጤ ቴዎድሮስን ደግነት በነፍሳችን ዘልቆ እንዲያረሰርሰን ያደርገናል። የአጤ ቴዎድሮስን የሀገር ፍቅርና አርቆ አስተዋይነት በሁለመናችን እንዲሰርጽ ያደርገናል፣ ያውም በሚገርም ለዛ። የጳውሎስ ኞኞ የተባ ብዕርና የሰላ አእምሮ፣ ለወገኑ ያለው ፍቅር፣ ለሰው ልጆች ያለው ጥልቅ መረዳት ሁሉ አስገራሚ ሆኖብኛል፣ ይገርመኛልም። በመቅድሙ ላይ ጳውሎስ ስለ አጤ ቴዎድሮስ ታላቅ ተግባር የተገነዘበውን መቅድሙን ሲደመድ እንዲህ በማለት ጽፏል። ቴዎድሮስ
ብዙ ጊዜ የቀረቡልን ጨካኝና ክፉ ሰው ሆነው ነው። ይህ ባህሪያቸው ቢኖርም ቴዎድሮስ ጨካኝ ብቻ ሳይሆኑ ደግና ሩህሩህም ነበሩ። አጋጣሚ ክፉ ያረጋቸዋል፣ አጋጣሚም ደግ ያረጋቸዋል። እነኚህም ተለዋዋጭ ባህሪያቸውን ለመግለጥ ሞክሬያለሁ ይለናል። ተለዋዋጩ የአጤ ቴዎድሮስ ባህሪ ምንድን ነው? አጤ ቴዎድሮስ ጠባያቸው ተለዋዋጭ ነበር። በማያስቆጣ ነገር ይቆጣሉ፣ ይበሳጫሉ፣ ይቀጣሉ። በሚያስቆጣው ደግሞ ይስቃሉ፣ ይምራሉ ወይም ዝም ይላሉ። አለቃ ተክለ ኢየሱስም የአጤ ቴዎድሮስ ነገር ያስቸገረ ነበር። ለምህረት የተባለው ለመዓት፣ ለመዓት የተባለው ለምህረት ይሆን ነበር ብለው ይጽፉና ይህንኑ ሲያብራሩት አንዱ ያልታሰበ መዓት በመቅደላ የነበረውን እስረኛ ገደል ሲጥል ክርስቶስ የፈረደበት አንድ መነኩሴ አላገደደው መጥቶ ይህን ታሪክ አይቼ ሊሂድ ብሎ በንጉሱ ትይዩ ቆመ። እርሱ ሊመክር አስቦ ነበር። ንጉሱ ግን ተቆጭቷልና እሱንም አብረህ ጣልልኝ አሉ። ደግሞ የተበደለ ሰው ቢጮህለት ፍርድ አዛብቶ ባፉ አረደው። የዚህ ጊዜ ሚስቱ ስታለቅስ አንተ እየተሟገትክ ዳኛው እያዳላ ባፋረዱህ እንጂ እኔ ምን ልበላ አለች። አለቃ ወልደ ማርያም ይህንኑ የቴዎድሮስ የጠባይ መለዋወጥ ባጭር ቃል ጽፈው ሲያስረዱን ሰውም ከሰው ተጣልቶ ከቴዎድሮስ መዓት ይጣልህ እያለ ሲረግም ሲመርቅም ከቴዎድሮስ በረከት ይክፈልህ ይል ነበር ብለዋል። ኧረ ተው በሉት ያምባል ብሎ ሰጠው ለነፋስ አንጓሎ 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 አንጓሎ። ሎሌውን የሚታገሰው አጤ ቴዎድሮስ። አለቃ ወልደ ማርያም ስለዚሁ ስለ ቴዎድሮስ ጠባይ ሲገልጡ በጉዞ ሲሄዱ በጭንቅ ስፍራ ከመንገድ ላይ ወታደር ከባልደረቦቹ ብቻውን ተለይቶ አንድ ፈረስ ሁለት አህያ ሲነዳ ፈረስ ለብቻው ወደቀ፣ አህያ ጭነቱን ጣለ። ይህን ጊዜ ወታደር ለማናቸው ይሁን ተቸግሮ ጨንቆት ፈጣሪውን ሲያማርር ንጉሱ በኋላው ደርሰው ቢሰሙት ለምን ፈጣሪህን ታማርረዋለህ? ይህንን ንጉስ ግደልልኝ እንዳርፍ ብለህ ለምነው እንጂ አሉት። እሱም ሲመልስ ጃኑ ሆይ አልሰማም አለኝ እንጂ እኔስ ሁል ጊዜ ለመንኩት አለ። ቴዎድሮስም እውነትህን ነው ብለው ዝም ብለውት ሄዱ በማለት ጽፈዋል። ለየዋሁ የዋህ፣ ለምላጩ አቅላጭ። ስለ አጤ ቴዎድሮስ ርኅራሄ ወይም ደግነት ወዳጃቸው የነበረው ዋልድሜር ሲጽፍ እንደዚህ አለ። አንድ ቀን ከንጉሱ ጋር በጋማ ከብት ተቀምጠን በሀገር ውስጥ እንዘዋወር ነበር። አንድም ሰው ከመንገዳችን ላይ ቆመና ጃንሆይ ጃንሆይ እያለ ጮኸ። ንጉሱም ምን ሆነሃል ተናገር አሉት። ሰውየውም ከመንገድ ላይ 20 ብር አገኘሁ። ይሄ ገንዘብ የማን እንደሆነ እኔ አላውቅም። በዚህ ምክንያት ገንዘቡን ወደ ጃንሆይ ያመጣሁት አላቸው። ንጉሱም ይሄ ያንተ የዋህነት ነው። አሁንም ገንዘብ የጠፋው ሰው እስቲገኝ ድረስ ገንዘቡ አንተ ጋር አስቀምጠው፣ ስላንተ ታማኝነት ግን እኔ ሌላ 20 ብር ሰጣለሁ ብለው ሰጡት። ሰውየውም እየተደሰተ ሄደ። ይሄንን ወሬ አንድ ሌላ ሰው ሰምቶ እንዲህ በቀላሉ ገንዘብ የሚገኝ ከሆነ የቀበርኩትን 40 ብር አውጥቼ ለንጉሱ ላቅርብ ብሎ ይዞ ይመጣና ጃንሆይ ጃንሆይ ይሄን ገንዘብ ከመሬት አገኘሁት የማን እንደሆነ ስለማላውቅ ወደ እርሶ አመጣሁት አላቸው። ንጉሱም የሰውየው አታላይነት ገብቷቸው ገንዘቡን ወስደህ ለኔ ገንዘብ ያዥ ስጥ አሉት። ሰውየውም እያዘነ ገንዘቡን ለንጉሱ ገንዘብ ያዥ አስረክቦ ወደ ቤቱ ሄደ በማለት ጽፏል። ድህነቱን የማይረሳ ለድሃም ክብሩን የሚያስነካ ንጉስ። ዱፍተን ስለ ቴዎድሮስ አዛኝነት ሲጽፍ እንዲህ ነበር ያለው። ድሆችን ራሳቸው እየተቆጣጠሩ ይጠብቃሉ። ድንኳናቸው በተተከለበት ቦታ ሁሉ የድሆችን አቤቱታ መስማት ይወዳሉ። ሁል ጊዜ ስራ ከመጀመራቸው በፊት የድሆችን ጉዳይ ይሰማሉ። በጉዞም ላይ በሳምንት በሺዎች የሚቆጠር ብር ለድሆች ይሰጣሉ። ይህንንም ስጦታ በሚሰጡ ጊዜ ድሆችን ባረዳ ለእግዚአብሔር ያሳጡኛል፣ እኔም ራሴ ድሃ ነበርኩ ይላል ሲል ጽፏል። ይህንንም ዌልድሜር ሲጽፍ አንድ ቀን ከንጉስ ቴዎድሮስ ጋር ስንዘዋወር አንዲት ድሃ ሴት አጋጠመች። ሴትዮዋም ምንም ልብስ ያለበሰች ፈጽማ ራቁቷን ነበረች። ንጉሱ ከበቅሏቸው ወረዱና የለበሱትን ሸማ ከላያቸው አንስተው ሴትዮዋን አለበሷት። ከዚያም በኋላ ገንዘብ ሊሰጧት ፈልገው ገንዘብ አጡ። ወደ እኔም ዞር ብለው እስቲ ብር እንዳለህ አበድረኝ አሉኝ። እኔም እሺ ጃንሆይ አሁን ለጊዜው 5 ብር አለኝ እሱን ልስጦት ብዬ ሰጠኋቸው። እሳቸውም ገንዘቡን ከኔ ተቀብለው ወስደው ለደሃይቱ ሴትዮ ሰጧት። ሴትዮዋም ደስ ብሏት ሄደች። ማታ በሰፈር ንጉሱ 100 ብር ሰጡኝ። እኔም ጃንሆይ እኔ የሰጠሁት 5 ብር ነው፣ ለምን 95 ብር አስበልጠው ይሰጡኛል አልኳቸው። እሳቸውም የመለስኩልህና የሰጠውህ እንደ ንጉስነቴ ነው አሉኝ። አመስግኜም እኔም እየተደሰትኩ ወደ ቤቴ ሄዱ ሲል ጽፏል። የአበራሽ የብሶት ግጥምና የቴዎድሮስ ቁጣና ምህረት። ደሞ ያልታሰበ
ምህረት እናት አባቷ እህት ወንድሟ በሳት ተቃጥለውባት የቆጫት የነደዳት አበራሽ የምትባል ሴት ስታለቅስ ሺፈረስ በኋላው ሺፈረስ በፊቱ ሺነፍጥ በኋላው ሺነፍጥ በፊቱ ይህን ሳታይ ሞተች ኮሶ ሻጭ እናቱ በሸዋ በትግሬ የተቀመጣችሁ በጎጃም በላስታ የተቀመጣችሁ አንድ ዛላ በርበሬ መንቀል ቸግሯችሁ በሉ እንግዲህ ቆጥቁጦ ለብልቦ ይፍጃችሁ ብላ ተሳደበች። ይህን ስድብ ንጉሱ በሰማ ጊዜ ፎከረ። ካሳ አንድ የናቱ የሐበሻ ባል የኢየሩሳሌም ውሽማ አለና አስመጣት። እሷም ተጨነቀች፣ ተንቀጠቀጠች። ሰውም ልትቀጣ ነው ብሎ ቁርጥ አወቀ። እሷ ግን አይሰማም ብዬ እንዴት በጉድ ወጣው፣ መንጠልጠያ ባገኝ ከሰማይ በወጣው፣ መውረጃውን ባገኝ ከምድር በገባው እያለች አለቀሰች። ምህረት የታዘዘበት ቀን ሆኖ ንጉሱ ቴዎድሮስ ማራት፣ ወዲያውም ሸለማት፣ ብርም ባሪያም ሰጣት በማለት ጽፈዋል። የፕላውዴን ምስክርነት ስለ አጤ ቴዎድሮስ ጠባይ የእንግሊዙ ቆንስ ፕላውዴን ጁን 25 1855 ወደ ሀገሩ ባስተላለፈው ሪፖርት እንዲህ ይል ነበር። ንጉሥ ቴዎድሮስ በዕድሜ ወጣት ናቸው። ትሑትና ደስተኛ፣ የባሪያ ንግድን አጥብቀው የሚቃወሙ ናቸው። የተሰጡትን ባሪያዎች እሳቸው እንደገና የተገዙበትን ዋጋ እየከፈሉ በማስለቀቅ ነፃ ያወጧቸዋል። ወታደሩም ከሚከፈለውና እየሰራ ከሚያገኘው ገቢ በስተቀር ከገበሬው ዘንድ እንዳይደርስ ጥብቅ ትዕዛዝ ሰጥተዋል በማለት ለሕዝቡ ያላቸው ርኅራሄ ገልጿል። የወልድሜር ምስክርነት ስለ አጤ ቴዎድሮስ ወልድሜር ስለ ባሪያዎች ጉዳይ በጻፈው በጎንደር አካባቢ ነጋዴዎች የሚወስዷቸውን አስጥለው በብዙ መቶ የሚቆጠሩትን በነፃ ከለቀቁ ኋላ ጥቂቶቹን ለዌልድሜር ሲልኳቸው በጻፉት ደብዳቤ እንዲህ ብለውታል። እነኚህ ወጣት ልጆች ጥበብና ሃይማኖቶች እንድታስተምራቸው ይሁን። እንደነኚህ ያሉትንም ያልታደሉ ፍጥረቶች ባገኘሁ ጊዜ ልክልሃለሁ። ደስ እንዲላቸው የሚያስፈልጋቸውን ነገር ሁሉ የምችለው እኔ ነኝ ብለውታል። የጋሽ ጳውሎስ ኞኞ መቅድም የመጨረሻ ቃሎች። ይህን መጽሐፍ ለመጻፍ ታሪኩን ሳጠረቃቅም 4 ዓመት ያህል ፈጅቶብኛል። ከሚስቴ ከወይዘሮ አዳነች በቀር ማንም የረዳኝ ስለሌለ በዚህ ቦታ ላይ የማመሰግነው ሰው የለኝም ካለ በኋላ እንዲህ ብሎ ይሰናበታል። ደህና እንሁም ብቻ። እኔም ከልቤ ከማከብረው ከጋሽ ጳውሎስ ኞኞ የ4 ዓመታት ጥናት በጣም በጥቂቱ መራርጬ ያቀረብኩላችሁን ጽሑፍ እዚህ ላይ ያበቃለሁ። ሳበቃም ታዲያ ቀደም ሲል ጋሽ ጳውሎስ ኞኞ ከጠቀሰው ከሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 17 ቀጥሎ ባለው 18 ላይ ከቅዱስ መጽሐፍ ባገኘሁት የምዕራፉ መደምደሚያ ጥቅስ ብሰናበታችሁስ? ምናልባትም ጳውሎስ ኞኞ ቁጥር 17ን ጠቅሶ ይችኛይቱን የቁጥር 18ን ጥቅስ በመግቢያው ላይ ያላሰፈራ እሱ የጠቀሰውን የገለጠ ሰው ብቻ ይችኛይቱንም በረከት እንደ ምርቃት ይቋደሳት ብሎ ይሆን ነው እንጂ። በዚሁ ምርቃት በድጋሚ ተሰናበትኩ። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 18። ምንጭ ከከበረ ምስጋና ጋር ጳውሎስ ኞኞ አጤ ቴዎድሮስ ገጽ 128 እስከ 137። የመጀመሪያ እትም በግንቦት 1985 ዓ.ም ታተመ በአዲስ አበባ። ተኩሶ ሲነጉድ የፍሪ ልምደኛ ፍልፍቴ ጋዳይ ፋኖ እንደመጋኛ እረተው በሉት ያምባል ብሎ በመጀመሪያ ዶክተር ደብረጽዮን ገብረ ሚካኤል የህዝባዊ ወያኔ ሓርነት ትግራይ ህወሓት ደጋፊና ተደጋፊ የኪነ ጥበብ ባለሙያዎችን በሙሉ ጠሯቸው፣ ሰበሰቧቸው። እነሆ እንዲህም አሏቸው። ወደ ደደቢት አብራችሁን ትሄዳላችሁ። እዛ እንደደረሳችሁም አመጣጣችሁንና አካሄዳችሁን በደንብ አድርጋችሁ ታጤናላችሁ። ከዚያ ስትመለሱ ሁሉንም ነገር ለህዝቡ ትናገራላችሁ። በምክትል ጠቅላይ ሚኒስትር ማዕረግ የሀገር መሪ ሆነው የሚሰሩት እኚህ ሰው መልእክታቸውን በዚህ አላበቁም። አይናቸውን ፈጠጥ ጉሮሯቸውንም ጠረግ ጠረግ አደረጉና ንግግራቸውን ቀጠሉ። ስለ ረጅሙና አመራራው ትግላችን ከጅምራችን እስከ አያያዛችን የታዘባችሁትን ሁሉ ንገሩን። ጥሩንም ይሁን መጥፎውን ነገር ሳትደብቁ ተናገሩ። ድምፃዊው በዝማሬ ጸሐፊው በድርሰት ተዋንያኑ በተውኔት ስለ ህወሓት የ40 ዓመቱ ጉዞ እንዲመሰክሩ የተሰጠች ትዕዛዝ መሆኗ ነው። አጭር ግልጽና ቀጭን መልእክት ነበረች። የሥርዓቱ ደጋፊ ሳይሆን ይልቁንም ተደጋፊ የሆኑት የዘመቻውን ጥሪ በደስታ ተቀበሉ። ወደ ደደቢትም አመሩ። የታዘቡትንም ነገር ሲናገሩ ሰማን። ልብ እንበል።
እነዚህ የጥበብ ሰዎች ናቸው። ጥበብ ደግሞ የህዝብ አገልጋይ ነች። ጥበብ ለእውነት የምትቆም ዘብ ናት። ጥበብ አንድን ህብረተሰብ የመቅረጽና የመለወጥ ኃይል አላት። በዓለማችን የጥበብ ሰዎች ሚና ጎልቶ የሚታየው ተፈጥሮ ባደላቸው የጥበብ ስራ ብቻ ሳይሆን እነዚህ ሰዎች በጥበብ ስራቸው ውስጥ ለህዝብ በሚያስተላልፉት እውነተኛ መልእክትም ጭምር ነው። አርቲስቶች አክቲቪስቶች መሆን አለባቸው ብሎ መከራከር አይቻልም። ይህ የራሳቸው ምርጫ ነው። መሆን ካለባቸው ግን የህዝብን እንባ ማበስ ነው የሚገባቸው። ወቅቱን ጠብቆ እንደሚቀየር ድሪቶ መንግስት ሳይሆን ከህዝብ ጎን መቆም ያስከብራቸዋል። ጥበብ ቆራጥነትን ትጠይቃለች። መስዋዕትነትን ልታስከፍልም ትችላለች። ፍሬዋ ግን ሁልጊዜ ጣፋጭ ነው። እውቁ ቻይናዊ አርቲስት አይዌዊ እዚህ ላይ ይጠቀሳል። አሜሪካዊቷ ጁዲ ቺካጎም እንዲሁ። ጃማይካዊው ቦብ ማርሌ፣ የናይጄሪያው ፌላ ኩቲ በዓለማችን ላይ ለውጥ ያመጡ የጥበብ ጀግኖች ናቸው። ህዝቡ አጎብዳጆች ይለናል አለች አስቴር በዳኔ ከዚህ ሁሉ መንጋ ተነጥላ። እውነት ነው። እውነት ነፃ ያወጣችኋል የሚለው ክርስቶሳዊ አባባል የተዋሃዳት ወጣት እውነትን ተናግራ ራሷን ነፃ ወጣች። እርግጥም የህሊና ነፃነቷን ለማወጅ መድፈር ነበረባት፣ ማመጥም ነበረባት። አርቲስቷ እንደ ጦር የፈራችው ከፊቷ ተደርድረው የነበሩ ጉንቱ ባለጊዜዎች አልነበሩም። ምክንያቱም ጉዳዩን ለነሱ አስቀድማ ተናግራ ነበርና። ይልቁንም ካጠገቧ የነበሩ የሥራ ባልደረቦቿና የሙያ አጋሮቿ እንደ ጦር ያስፈራሉ። እንደ ይሁዳ አሳልፈው ሊሰጧትም ይችላሉ። ደደቢት ላይ ሲደርሱ ሁሉም በአንድ ማሰብ ጀመሩ። ደደቡ አንድ ጊዜ ተኑሮ ለሚሞትበት ዓለም ሁሉ ከራሱ ተጣላ። ሁሉም ከህሊናው ሸሸ። ሁሉም ለማደር አጎብዳጅ ሆነ። በመጨረሻ ሁሉም አስቴርን በአርባ ክንድ ራቋት። ግና እሷ ጣሪያ ስትነካ እነሱ ደግሞ ሲዘቅጡ አየን። የኪነ ጥበብ ሰዎቻችን መፈተኛ ጊዜም ብቅ አለ። ግን ይሄ ሁሉ ወጪና ሽርጉድ ለምን አስፈለገ? ጉዞውን ከመጪው ምርጫ ጋር የሚያያይዙ ወገኖች አሉ። ጉዞውን እንደ ምርጫ ዘመቻነት ለመጠቀም ይህ የዋህነት ይመስላል። ምክንያቱም ህወሓት አንድም ጊዜ በምርጫ ዘመቻና ግልጽ በሆነ ውድድር ምርጫ አሸንፎ አያውቅም። ነፍሳቸውን ይማርና አቶ መለስ ከነስዬ ቡድን ጋር በተለያዩ ጊዜ ተናግረውታል። ህወሓት በስብሷል ነበር ያሉት። ላለፉት 25 ዓመታት ገደማ ይህ የበሰበሰ ስርዓት ነው ሀገሪቱን እየገዛ የነበረው። ይህ የበሰበሰ ስርዓት በምርጫ ሳይሆን የህዝብን ድምጽ በመስረቅ ነው እስካሁን ያለው። ከምናከብራቸውና ከየምናደንቃቸው የኪነ ጥበብ ሰዎች ውዳሴዎችን ሰማን። ነዋይ ደበበም እጅግ አርጎ ሲረግመው በነበረው ደደቢት ላይ ዘፈነ። እንዲያውም በስሜት የሀገር ነቀርሳዎች ሲላቸው የነበሩትን እነ ሳሞራ እነ አባዱላን እያቀፈ አረሳም እያለ አቀነቀነ። በዚያ የቀውጢ ወቅት ከሰለሞን ተካልኝ ከተቃዋሚ ወገን ወጥቶ ህወሓትን ሲቀላቀል ድምፃዊው ነዋይ ደበበ እንደ እብድ ነበር ያደረገው። ያዙኝ ልቀቁኝ አለ። የንዴት ቃላትን ሁሉ በዘፋኙ ላይ አዥጎደጎደው። ማሰብ የማይችል ደደብ አለ ነዋይ። ቀጠለና ሰለሞን ተካልኝ ስጋ የሚበላ በሬ ነው ሲል ድምፃዊውን ከሰብአዊ ፍጡርነት ወደ እንስሳነት ጎራ መድቦት ነበር። ዛሬ በዚያው መድረክ ላይ አዲስ ትዕይንት እያየን ነው። የጊዜ ሀዲድ ላይ ሆኖ የሚመለከተው ሁሉ በትዝብት የሚያስቆዝም አሳዛኝ ድራማ። አርቲስት ብለን የምንጠራቸው ወገኖቻችን የሚፈጽሙት የፖለቲካ ዝሙት። ነዋይ ደበበ በግዙፉ ሰለሞን ተካልኝን ትከሻው ላይ ለመጠምጠም እጆቹ በጣም ሲረዝሙ በመገናኛ ብዙሃን ተመለከትን። አጃኢብ አለ ያገሬ ሰው። አእምሮ ማሰብ ሲያቆም አንገታችን አዙሮ ማየት ሲሳ ነው። ልቦናችን የቅርቡን ክስተት ሲዘነጋ የስነ ልቦና ችግር ነው ከማለት ውጪ ምን ይባላል? የሰራዊት ፍቅሬ ማጎብደድ ደግሞ ተወዳዳሪ አልተገኘለትም። ይህ ሰው በደርግ ዘመን በነበረው የእርስ በርስ ውጊያ ወታደር ሆኖ ከደርግ ወገን ነበር የተሰለፈው። ዛሬ በሽሬ ሽንፈቱ ላይ ጥሎት የሸሸው የጦር ታንክ ላይ ቆሞ በኢትዮጵያ ሕዝብ ላይ እጆቹን እያወጣ ዳግም ቀለደ። ለካስ ደርግ እንደዚህም አይነት ወታደር ይዞ ነበር ህወሓትን ይፋለም የነበረው። ሰራዊት ፍቅሬ ዛሬ ዝናው ሳይሆን ሀብቱ ጣሪያ ነክቷል። አሰልቺ ድምፁና ምስሉ እጅ እስኪል በቴሌቪዥን እንዲቀርብ በገዢው ፓርቲ ተፈቅዶለታል። ለፕሮፓጋንዳ ፍጆታ የሚውሉ የሥርዓቱ በዓላት ቁጥር እጅግ በዝቷል። የብሔር ብሔረሰቦች ቀን፣ የከተሞች ቀን፣ የአርሶ አደሮች ቀን፣ የአርብቶ አደሮች ቀን፣ ባዛር ለልማት ወዘተ። የማስታወቂያ ወጪው ከዝግጅቱ ወጪ አይተናነስም። ሁሉንም የማስታወቂያ ሥራ ለሰራዊት ፍቅሬ ሰጥተውታል። ታዲያ እሱም ገሚሱን ለባለስልጣናቱ ማካፈሉ ግድ ነው። የዚህ ሰው መንቀልቀል ሚስጥር ይህ ብቻ ነው። ሰራዊት ፍቅሬ በዚህ ሁኔታ የማስታወቂያ ሥራውን በሙስና መስመር ውስጥ በደንብ አድርጎ አዝልቆታል። አንደኛው ተደጋፊም ተነስቶ ይህ ነገር በአፍሪካ አንድነት ድርጅት ፊት ለፊት ሐውልት ሊሰራለት ይገባል ሲል ተደመጠ። ሰውየው ይሄንን አምኖበት እንዳልተናገረ ሰዎቹም ይገምታሉ።
መቼም ለዕለት ጉርስ ሲባል እንዲህ አይነት ለህሊና የሚጎረብጥ ነገር እያደረጉ ከመኖር በልመና መተዳደር ክብር ነው። ከጅምሩ የሥርዓቱን አዎንታዊም ሆነ አሉታዊ ሂደት ለመገምገም ወደ ደደቢት በረሃ መሄድ አያስፈልግም እኮ። ኢትዮጵያን ዛሬ ከገባችበት መከራ ለማውጣት የህወሓት አነሳስን ማጥናት ምንም ፋይዳ የለውም። መነሻው ጥሩም ይሁን መጥፎ፣ መድረሻው ግን አላማረም። ይህ ሥርዓት ሀገሪቱን ባህር አልባ ሀገር አድርጓታል። የባህር በር የአንድ ሀገር ሚስጥርም ነው። ኢትዮጵያ እንደማንኛውም ሉዓላዊ ሀገር ሚስጥር እንኳ የላትም። ህዝቧም ከአፈናው ሰንሰለት ገና አልወጣም። በአመለካከት ልዩነታቸው ብቻ ወገኖቻችን እንደ ጥጃ ሲታሰሩ የደደቢት ተጓዦች ይመለከታሉ። ሐሳባቸውም በነጻ የገለጹ ዜጎች የሽብርተኝነት ታርጋ ተለጥፎባቸው በግፍ ሲፈረድባቸውም ይሰማሉ። ኢትዮጵያውያን እንደ ምጽአት ሲሰደዱ ባይናቸው ይመለከታሉ። ለነጻነትና ለእኩልነት ታግለን መጣን የሚሉን ደግሞ በአንድ ጀንበር ሚሊዮነር ሲሆኑ ይታዘባሉ። ይሄ ሁሉ ሲሆን ታዲያ እንደ ሙያቸው አንዲት ቃል እንኳ ተንፍሰው አያውቁም። ወደ በረሃው መጓዙ እንደ ሲሲሊው የማፊያ ቡድን ከደደቢት ምሽግ ውስጥ ቃል ኪዳን ለመግባባት ካልሆነ በቀር ፋይዳው አይታይም። ህዝቡ አጎብዳጆች ይለናል አለች አስቴር በዳኔ። ህዝብ ምን እንደሚላቸው የምትሰማው እሷ ብቻ አይደለች፣ ጆሮ ያለው ሁሉ ይሰማዋል። ይሄንን እያወቁ ግን አጎብዳጅ መሆናቸውን ጭራሽ በብሔራዊ ቴሌቪዥን ወጥተው አሳዩን። እነዛ ባለስልጣናትም አድርባዮቹን ይንቋቸዋል። በባህር ዳሩ የኢህአዴግ ጉባኤ የኢህአዴግ አባል ለመሆን አንዱና ዋናው መስፈርት አድርባይነት ነው በማለት አድርባይነትን የፈጠረውና ያስፋፋው ራሱ ህወሓት እንደሆነ ተናግረው ነበር። አድርባይነት ስርዓቱን በሚፈታተን ደረጃ መስፋፋቱን ከመግለጻቸውም በላይ አድርባዮቹን እንዴት እንደሚበቀሏቸውም ባህር ዳር ላይ መክረዋል። ይችን ሐቅ የጎበኘ አንድ የኪነ ጥበብ ባለሙያ እንዴት አስችሎ ዝም ይላል? ይሄ የብዙዎች ጥያቄ ነበር። ስለ እውነት የቆመ አንድም ሰው ይጥፋ የሚለው ጥያቄ በህዝብ ዘንድ እየተብላላ ያለ ነበረ አስቴር በዳኔ ብቅ ያለችው። አስቴር የህዝቡን ጥያቄ ይዛ በድፍረት ወረወረች። መገናኛ ብዙሃንና ማህበራዊ ገጾችም በዚሁ ጉዳይ ተጨንቀው ከረሙ። ለድቅድቅ ጨለማ ትንሽ የብርሃን ፍንጣቂ ትበቃለች እንዲሉ የዚያን ሁሉ የውሸት ክምር አንድ እውነት አፈራረሰው። ህዝብ ያከብራቸው የነበሩ የኪነ ጥበብ ባለሙያዎች ሁሉ ወረዱ። የማያልፈውን የህዝብ ፍቅር በማያልፍ ነገር ቀየሩት። ጥሪ የተደረገላቸው አርቲስቶች ሁሉ አማራጮች ነበራቸው። ጥሪውን ተቀብሎ ሄዶ እውነትን መመስከር አለያም እንደ ገጣሚ ታገል ሰይፉ ጥሪውን አለመቀበል። ታገል ሰይፉ በአንድ ኤፍኤም ሬዲዮ ጣቢያ ላይ ሲናገር እንዲህ ነበር ያለው። ባለፈው የመቀሌ ጉዞ ላይ እኔ አልሄድኩም። አርቲስቶች ሲሄዱ ጥሪ ተደርጎልኛል። ነገር ግን የደደቢቱን ጉዞ ስላላመንኩበት ቀርቻለሁ። ስለማልፈልገው ማለት ነው። ለነሱም የምለው ነው። በተለይ ባለፉት 15 ዓመታት ብዙ ነገር አልተሰራም። ለስነ ጽሑፍ የሚመች ጊዜ አይደለም። ስነ ጽሑፍን ትኩረት አልሰጡትም። እያየን ነው። ታገል ሰይፉ ቀደም ሲልም የመንግስት መገናኛ ብዙሃን ሐሳቡን ቆርጦ እንዳስቀረበት ተናግሯል። ደደቢት ድረስ ሄዶ ሐሳቡን የማያስተላልፉለት ከሆነ መቅረቱ አይነተኛ አማራጩ ነው። አበበ ባልቻን፣ ሙሉ ዓለምን፣ ነዋይ ደበበን አርቲስትና የኪነ ጥበብ ሰው ብለን ጠርተን አስቴር በዳኔንና ታገል ሰይፉን ምን ልንላቸው ይሆን? ማህበራዊ ፍርዱን ከህዝቡ ያገኙታል። ህወሓት ግን አንድ መልእክት ለማስተላለፍ ነበረ አርቲስቶቹን ወደ ደደቢት የወሰዳቸው። እዚህ ተነስተን አፈር ልሰን አፈር በልተን የፈረስ ሽንጥ ጠጥተን የያዝናት ስልጣን ናት። ይችን ስልጣን በምርጫ እንደማናስረክብ እናንተም አረጋግጡልን። እንዲሁ ተቃጥላችሁ ታልቃላችሁ እንጂ በሰላማዊ መንገድ ለውጥ አታስቡ እምትል መልእክት። እኔም በዚች ቀልድ ጽሑፌን ልቋጭ። አንድ የህንድ ኢንቨስተር አዲስ አበባ የዮሴፍ ቤተክርስቲያንን የቀብር ስራ አይቶ በሊዝ ሊገዛ ፈለገ። የአዲስ አበባ ባለስልጣናትን ጠርቶ እንዲሸጡለት ጠየቀ። ባለስልጣናቱም መልሰው ሌሎች ቦታዎች ሳያልቁ የቀብር ስፍራ ለጊዜው እንደማይሸጡለት ነገሩት። ህንዱ መለሰና መከራቸው። እኛ ሀገር ሰው ሲሞት እናቃጥላለን እንጂ አንቀብርም። ይሄንን ለም ቦታ ታባክናላችሁ? የኛ ሀገር ባለስልጣናት መለሱ። እኛ ሀገር ደግሞ ሰውን በቁሙ ነው እንጂ ሲሞት አናቃጥልም አሉ ይባላል።